ሰላም ውድ ሲክሬት ትሬኒንግ ኢንስቲትዩት ተማሪዎችና ቤተሰቦች በእያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ወደ ዛሬው ትምህርት ተገባለሁ። በዛሬው ትምህርት ይዤላችሁ የቀረብኩት የ12ኛ ክፍል ጂኦግራፊ ትምህርት ዩኒት 4 ሌሰን 2 ይሆናል። እስከ መጨረሻው ከኔው ጋር ቆዩ። በዛሬው ትምህርት የምናየው ፖፑሌሽን ፖሊሲስ ፕሮግራምስ ኤንድ ዘ ኢንቫይሮንመንት ከሚለው ርዕስ ላይ ሌሰን 2 የምናይ ይሆናል። የዛሬ ሌሰን 2 የሚሆነው ኤቪደንስስ ኦፍ ማልተስ ኤንድ ኒዮ-ማልቱዥያን ፕሪዲክሽንስ በዚህ ቶፒክ ላይ የቀረቡ ትችቶች ወይንም ክሪቲክሶችን የምናይ ይሆናል። እንደምታስታውሱት በክፍል 1 ስለ ማልቱዥያን እና ኒዮ-ማልቱዥያን ፖፑሌሽን ቲዮሪዎች አይተን ነበር። ማልቱዥያን ፖፑሌሽን ቲዮሪ በዋነኝነት የህዝብ ቁጥር እድገት የፖቨሪቲ ወይንም የአንደር ዲቨሎፕመንት መንስኤ ነው ወይም ምንጭ ነው ብሎ የሚናገር ወይንም ዲክቴት የሚያደርግ ቲዮሪ ነበረ። ኒዮ-ማልቱዥያንም እንደዛው ነው። ነገር ግን ሁለቱም ቲዮሪዎች ስንወስድ ማልቱዥያን ፖፑሌሽን ቲዮሪ በዓለም ላይ ያለው ፖፑሌሽን ግሮዝ ሬትን ቁጥሩን ለመቀነስ ሁለት አይነት ሜቶዶችን መጠቀም እንዳለብን ይነግረናል። የመጀመሪያው ፕሪቬንቲቭ ቼክስ ብለን የምንጠራው ነው። ሁለተኛው ፖዚቲቭ ቼክስ ብለን የምንጠራው ነው ማለት ነው። ፕሪቬንቲቭ ቼክስ ስንል ምን ማለት ነው? ፖፑሌሽን ግሮዝ ሬቱን ከፍተኛ ከመሆኑ አንጻር ወይም ከፍተኛ የሚሆንበት ቴንደንሲዎችን ማስቀረት ማለት ነው። ለምሳሌ ሞራል ሪስትሬንትስ ሊሆን ይችላል ወይንም ሌት ሜሬጅ ሊሆን ይችላል እንደ መፍትሄ የሚወስደው ማለት ነው። ነገር ግን ኒዮ-ማልቱዥያንስ የቶማስ ሮበርት ማልተስ ቲዮሪን ቢደግፉ እነሱን ቲዮሪውን አሻሽለውት ሰዎች በርዝ ሬትን ለመቀነስ ወይም የወሊድ ምጣኔን ለመቀነስ በርዝ ኮንትሮል መጠቀም አለባቸው፣ ፋሚሊ ፕላኒንግ ሜተድ መጠቀም አለባቸው ብሎ የሚነግረን ቲዮሪ ነው ማለት ነው። ስለዚህ በእነዚህ ሁለት ቲዮሪዎች ላይ የተነሱ ትችቶችን በዛሬው ትምህርት የምናይ ይሆናል ማለት ነው። ኒዮ-ማልቱዥያንስ ሜንሽን ሪከረንት ፋሚን አስ ኤቪደንስ ኦፍ ፖዚቲቭ ቼክስ። እንግዲህ ኒዮ-ማልቱዥያን ፖፑሌሽን ቲዮሪ እንዲሁም ማልቱዥያን ፖፑሌሽን ቲዮሪ ስንወስድ ከረንትሊ ያለውን በዓለም ላይ የምናየውን ፋሚን ድሮትን እንደ ፖዚቲቭ ቼክ ይወስዳል ማለት ነው። ሶ ኒዮ-ማልቱዥያን ሜንሽን ሪከረንት ፋሚንስ አስ ኤቪደንስ ኦፍ ፖዚቲቭ ቼክ ኦን ዋት ኦቨር ፖፑሌሽንስ። ስለዚህ እነዚህ ፖዚቲቭ ቼኮች ሃይ የነበረውን ፖፑሌሽን ግሮዝ ሬት በተወሰነ መጠን ሊሚት ያደርጉታል ማለት ነው። ለዚህ እንደ ምሳሌ የሚወስደው ከፍተኛ ፖፑሌሽን ከፍተኛ በርዝ ሬት ኖሯቸው ነገር ግን በፖዚቲቭ ቼክ ምክንያት ፖፑሌሽን ነምበራቸው ሪዲዩስድ የሚሆኑ የዓለም ሁለት ሀገራትን ይጠቅሳል። የመጀመሪያውን ኢትዮጵያ ነው፣ ሁለተኛው ደግሞ ሶማሊያን ይወስዳል ማለት ነው። እነዚህ ሀገሮች ላይ ያለው ከፍተኛ የሆነ ፋሚን ድሮት ወይንም ፖለቲካል አንድረስት እንደ ፖዚቲቭ ቼክ ይወስዷል ማለት ነው። እነዚህ ፖዚቲቭ ቼኮች ፖፑሌሽን ነምበሩን ባላንስ ያደርጉታል የሚል ነው ማለት ነው። ስለዚህ ይሄ እንደ ኮር ሐሳብ ወስደን በዋነኝነት 6 ክሪቲክሶች ወይንም በማልተስና በኒዮ-ማልቱዥያን ፖፑሌሽን ቲዮሪዎች ላይ የተነሱ ትችቶች ይኖራሉ ማለት ነው፣ ወይም ነቀፌታዎች ይኖራሉ ማለት ነው። የመጀመሪያው ኦቨር ሲምፕሊፊኬሽን ኦፍ ፖቨሪቲ ኮዝስ። እንግዲህ የመጀመሪያው ምንድነው? ፖቨሪቲን ኦቨር ሲምፕሊፋይድ ማድረግ ማለት ነው። ምን ማለት ነው? ፖፑሌሽን ግሮዝ ሬት ቁጥሩ በጨመረ ቁጥር የፖቨሪቲ መጠን ይጨምራል የሚል ማለት ነው። ብሌምስ ፖቨሪቲ ኦን ሃይ በርዝ ሬት ignoring structural inequalities, underdevelopment and exploitative economic systems። ስለዚህ ይሄ ፖቨሪቲ ዋነኛ ኮዙ ምንድነው ብሎ የሚያነሳው የመጀመሪያው ትችት የቀረበበት ሐሳብ ሃይ በርዝ ሬት የፖቨሪቲ መንስኤ ነው ብሎ የሚያነሳ ነው ማለት ነው። በዚህ ምክንያት ይሄ ፖፑሌሽን ቲዮሪ ብዙዎች አክሴፕት አላደረጉት ወይንም አልተቀበሉት ማለት ነው። ሲምፕሊ ኢግኖሪንግ ስትራክቸራል ኢኒኳሊቲስ፣ በማህበረሰብ ውስጥ ያሉ ኢኒኳሊቲዎች ኢኮኖሚ ግሮዝ ሊሆን ይችላል ኦር በተለያየ ሲቹዌሽን ውስጥ ያለ ኢኒኳሊቲን ኢግኖር ያደርጋል ማለት ነው። ሁለተኛው አንደር ዲቨሎፕመንት፣ ለምሳሌ ዌል ዲቨሎፕድ የሆኑ ሪጅኖች አሉ፣ ሌስ ዲቨሎፕድ የሆኑ ሪጅኖች አሉ። እነዚህን ሪጅኖችን ኮንሲደር አያደርግም ማለት ነው። ሶስተኛው ኤክስፕሎታቲቭ ኢኮኖሚክ ሲስተምስ፣ ኢኮኖሚክ ሲስተሙ ለምሳሌ በዓለም ላይ ያለው ኢኮኖሚክ ሲስተም ከፕራይመሪ ጀምረን እስከ ኩዊነሪ ድረስ ነው የምናገኘው። ፕራይመሪ ስንል ምን ማለት ነው? ኤክስትራክቲቭ ኢንዱስትሪ ብለን የምንጠራው ማለት ነው። ላይክ አግሪካልቸር፣ ማይኒንግ፣ ፊሸሪ፣ ፎረስተሪ ብለን የምንጠራቸው ናቸው። and the last one is the culinary ብለን የምንጠራው ደግሞ ኤጁኬሽን or high level of decision making ይወስዳል ማለት ነው። ስለዚህ እነዚህ ነገሮች የአንድ ማህበረሰብ የማህበረሰቡ አወቃቀር፣ የኢኮኖሚ ሁኔታ፣
ፖለቲካል ሲቹዌሽኑን ኮንሲደር ያላደረገ ማለት ነው የመጀመሪያው ላይ። ስለዚህ እነዚህ ችግሮች እያሉ only high population growth rate is what a cause for poverty ብሎ የሚያስቀምጥ ቲዮሪ ነው ብለው ብሌም ያደርጉታል ማለት ነው። ስለዚህ የመጀመሪያው ክሪቲክስ ምንድነው ማለት ነው? over simplification of poverty causes። ሁለተኛው ኮዝ ጋር ስንሄድ excuse for neglecting the poor or lower classes as a burden ብሎ ይወስዳል ማለት ነው። ስለዚህ ሁለተኛ ላይ ኤክስኪውዝ ማድረግ አለበት ወይንም ይሄ ኔግሌክት ፑር የሆነው ሶሳይቲ ምን አድርጎታል? ኔግሌክት አድርጎታል ማለት ነው። በዋነኝነት የፖቨርቲ መንስኤ ነው ብሎ ይወስዳል ማለት ነው። ስፔሲፊካሊ ሃይ በርዝ ሬት በዓለም ላይ የመጣው ወይም በዓለም ላይ ያለው ፖቨርቲ which means deficiency of life sustaining goods like basic needs clothes food shelter እንዲህ የመሳሰሉት ነገሮች ዋነኛ መንስኤያቸው ሎወር ክላስ ላይ ያለው ሶሳይቲ ነው ብሎ ይወስደዋል። ሎወር ክላስ ማለት ዝቅተኛ የሆነ የኢኮኖሚ ስታተስ ያላቸው ማለት ነው። ስለዚህ እነዚህ ሰዎች የማህበረሰቡ ሸክም ናቸው ብሎ ያስቀምጣል ማለት ነው ይሄ ቲዮሪ። ስለዚህ አሁንም እነዚህ ሶሳይቲ ግሩፖች የማህበረሰቡ በርደን ናቸው ብሎ ስላስቀመጠ ይሄ ቲዮሪ ውድቅ ያደርጉታል ወይም አክሴፕት ያደርጉት ማለት ነው። so blaming the poor, shifting attentions from what development strategies, allowing societies to ignore poverty and systematic issues means what provide excuses to avoid addressing poverty, shift responsibility from systematic failure to the reproductive habit of the poor። ስለዚህ በአንድ ሀገር ውስጥ ያለ የዴቨሎፕመንት የተቀመጡ ስትራቴጂዎች አሉ ወይም መመሪያዎች አሉ። እነዚህ መመሪያዎች ፌል በማድረጋቸው ምክንያት እነዚህ መመሪያዎች፣ እነዚህ ፖሊሲዎች፣ እነዚህ የእድገት ፕላኖች ፌል በማድረጋቸው ምክንያት ዋነኛ የፖቨርቲ መንስኤ ሎወር ክላሱ ነው ብሎ ይወስዳል ማለት ነው። ስለዚህ ሎወር ክላሱ ለኢኮኖሚ ምንም ነገር ፕሮዲዩስ ማድረግ አይችልም። ሶ ለኢኮኖሚ በርደን ነው፣ ለሀገር ሸክም ነው ብሎ የሚወስድ ቲዮሪ ነው ማለት ነው ሁለተኛ ላይ የተቀመጠው ክሪቲክስ። ሶስተኛው ፉድ ፕሮዳክሽን is increased according to Malthus and Neo Malthusian population theory። በዓለም ላይ ያለው ህዝብ ቁጥር በከፍተኛ ሁኔታ በመጨመሩ ምክንያት ወይንም የህዝብ ቁጥሩ እና የምግብ ምርቱ ስላልተመጣጠነ ሃይ ዴዝ ሬት ሃይ ሞርታሊቲ ሬት ስለሚኖር ፖፑሌሽኑ ባላንስ ያደርገዋል ይላል። ነገር ግን አሁን በዓለም ያለው ነባራዊ ሁኔታ በዓለም ላይ ያለው የምግብ ምርት ወይም ፉድ ፕሮዳክሽን በከፍተኛ ሁኔታ ኢንክሪዝ ያደረገ ይገኛል ማለት ነው። ስለዚህ ፉድ ፕሮዳክሽኑ ኢንክሪዝ በማድረጉ አሁንም ይሄ ቲዮሪ ምን ያደርጉታል? ውድቅ ያደርጉታል ማለት ነው። ሶስተኛው ክሪቲክስ ፉድ ፕሮዳክሽን is increase not what decrease ያደርግ ማለት ነው። contrary to Malthus and Neo Malthusian prediction እንግዲህ በማልተስና በኒዮ ማልቱዚያን ከነዚህ ቲዮሪዎች በተቃራኒ world food production has increased more rapidly than that of population. This issue is unequal distribution not shortage. ስለዚህ የህዝብ ቁጥር ከፍተኛ በመሆኑ ሾርቴጅ አይደለም ያመጣው። መፍትሄው ምንድነው? ኢኳል የሆነ የምግብ ስርጭት፣ ኢኳል የሆነ ዲስትሪቢዩሽን ካለ ፖፑሌሽን ግሮዙ ምንም ችግር አይፈጥርም የሚል ነው ማለት ነው። ስለዚህ ሶስተኛ ላይ የተቀመጠው ክሪቲክስ ፉድ ፕሮዳክሽን is what increased not what decreased. according to Malthus and Neo Malthusians food production is what decrease ያደርጋል because of what high population growth rate ስለሚለን ማለት ነው። ነገር ግን በዚህ ኮንቴክስት ወይም እነዚህ ቲዮሪውን የሚተቹ ወይም አክሴፕት የሚያደርጉ ግሩፖች ምን አይነት ሐሳብ ያቀርባሉ? ፉድ ፕሮዳክሽን is what increased። ስለዚህ ችግሩ ያለው ፉድ ፕሮዳክሽን ላይ ሳይሆን በዓለም ላይ ያለው እኩል ያልሆነ የሀብት ስርጭት ወይም ክፍፍል ነው ብለው የሚወስድ ነው ማለት ነው። ሶስተኛው disregard sovereignty means what violating a state's right to self governance። በኢኮኖሚ ዝቅተኛ የሆኑ ሀገራቶች አሉ በዓለም ላይ። እነዚህ ሀገራቶችን ምን የሚያደርግ ነው? የነዚህ ሀገራቶችን ሉዓላዊነትን የሚገፍ ነው ማለት ነው። ምክንያቱም ፋሚሊ ፕላኒንግን ኦር ሞደርን ሜተድስ ኦፍ ኮንትራሴፕቲቭ ሞር ዲቨሎፕ ያደረጉት የሚጠቀሙት ሞር ዲቨሎፕድ የሆኑ ሞር የተሻለ ኢኮኖሚ ያላቸው ሀገሮች ናቸው። ስለዚህ እነዚህ ሀገሮች ኢኮኖሚያቸው ዝቅተኛ የሆኑ ሀገራቶች ላይ ጫና ያደርጋሉ የሚል ነው ማለት ነው። ዲቨሎፒንግ ኔሽንስ ኦፖዝ ኤክስተርናል ፖፑሌሽን ኮንትሮል ፕሬዠርስ ኢንሲስቲንግ ኦር ዋት ሜንቴኒንግ ሰልፍ ዲተርማይንድ ሶሉሽንስ። እንግዲህ ዛሬ በዓለም ላይ ያሉ ሀገራቶች እንግዲህ
አብዛኞቹ ሌስ ዲቨሎፕድ የሆኑ ሀገራቶች የራሳቸውን ችግር በራሳቸው የፈቱ ነው ከረንትሊ ማለት ነው። ሃይ ፖፑሌሽን ግሮዝ ሬት ቢኖራቸውም ከማህበረሰቡ ጋር ዲስከስ በማድረግ የተለያዩ ኢኮኖሚክ ፕላኖች በማስቀመጥ የራሳቸውን ፕሮብለም ሪዲዩስ ያደረጉ ነው የቀነሱ ነው። ስለዚህ ይሄ ፖፑሌሽን ቲዮሪ የነዚህን ሀገራት መብት ምን የሚያደርግ ነው? ቫዮሌት የሚያደርግ ነው ማለት ነው። አምስተኛ ላይ የተቀመጠው ክሪቲክስ ፖፑሌሽን ግሮዝ አስ a symptom not a cause። ስለዚህ ፖፑሌሽን ግሮዝ የፖቨርቲ ሲምፕተም አመልካች ወይ ምልክት እንጂ ዋነኛ ኮዝ ግን ሊሆን አይችልም የሚል ክሪቲክስ ነው ማለት ነው። አምስተኛ ላይ የተቀመጠው ማለት ነው። ፖፑሌሽን ግሮዝ is not the cause of what development problems። ለምሳሌ የኢትዮጵያ ዲቨሎፕመንት ስቴጅ እና የዩኤስኤ ዲቨሎፕመንት ስቴጅ እኩል አይደለም። ስለዚህ ኢትዮጵያ ውስጥ ከፍተኛ የሆነ በርዝ ሬት ስላለ አገሪቱ ፖቨርቲ ውስጥ የገባችው ወይም አገሪቱ ውስጥ ፖቨርቲ የሰፋ በፖፑሌሽን ግሮዝ ነው ብለን መናገር አንችልም ማለት ነው። ስለዚህ ሲምፕተም ሊሆን ግን ይችላል። ማህበረሰቡ ባለመስራቱ፣ ጠንካራ የሆነ ስራ ባህል ባለመኖሩ ሊሆን ይችላል። so population growth is not the cause of development problems of the developing countries but rather a symptom of the problem። ስለዚህ ፖቨርቲ ወይም ፖፑሌሽን ግሮዝ ሬት ዋነኛ የፖቨርቲ መንስኤ ሳይሆን ወደ ፖቨርቲ የሚወስደን መንገድ ወይ አመልካች ሊሆን ይችላል፣ ምልክት ሊሆን ይችላል የሚል ነው ማለት ነው። አምስተኛ ላይ የተቀመጠው ክሪቲክስ ሃይ ፈርቲሊቲ ኢን ፑር ኮሚኒቲስ often have economic reasonings። እንግዲህ ዝቅተኛ የሆነ ኢኮኖሚ ደረጃ ያላቸው የማህበረሰብ ክፍሎች ብዙ ልጆች ይወልዳሉ፣ ብዙ የቤተሰብ አባላት አላቸው። ከጀርባ ግን የራሱ የቻለ ምን አለው? ኢኮኖሚክ ሪዝኒንግ አለው ማለት ነው። የመጀመሪያው to gain labor forces፣ ወደ ስራው የሚገባ ሌበር ፎርስን ማድረግ ማምጣት ላይ ፎከስ ያደረገ ነው። ሁለተኛ ኦልድ ኤጅ ሰፖርት። እንግዲህ አብዛኛው ኢትዮጵያ ውስጥ ያለው ማህበረሰብ ፋሚሊ ወይም ልጆች የሚወልደው ሳረግ ይጦረኛል የሚል አይነት አመለካከት ነው ማለት ነው። ስለዚህ ኦልድ ኤጅ ሰፖርት ሊሆን ይችላል ማለት ነው። ኖት ኢግኖራንስ ኦር ባክዋርድነስ፣ ነገር ግን አለማወቃቸው ወይንም ኋላ ቀርነታቸው ግን አይደለም። ስለዚህ እንዳጠቃላይ አምስተኛ ላይ የተቀመጠው ክሪቲክስ ወይንም የሚቀርብበት ትችት የዚህ ቲዮሪ የማንና ማን ቲዮሪ? የማልተስ እና የኒዮ ማልቱዥያን ፖፑሌሽን ቲዮሪ የሚቀርብባቸው ክሪቲክስ ፖፑሌሽን ግሮውዝ as a symptom not what a cause። the last one is the sixth one is ethnocentric biases። ይሄ ምን ማለት ነው? ባጭሩ ኤትኖሴንትሪዝም ማለት ነው አንድ ማህበረሰብ የሚከተለው ካልቸር ይኖራል። ይሄ ካልቸር በሌሎች ሰዎች ላይ ባስገዳጅነት ሲጭን ኤትኖሴንትሪዝም እንለዋለን። ከዚህ ኮንቴክስት አንጻር ስንወስደው ኤትኖሴንትሪክ ባያዝ ስንወስድ ይህን ስናየው evaluate the reproductive behavior of people in developing countries by criteria specific to Western Europeans። ስለዚህ ይሄ የምዕራባውያን ባህል ወይም በምዕራባውያን የእድገት ደረጃ በምዕራባውያን የግሮዝ ሬት ስኬል መሰረት ነው ኢቫሉዌት ያደረጉ ያሉት ማለት ነው። በተለይም በዓለም ላይ ከረንትሊ ሃይ ፖፑሌሽን ግሮዝ ሬት ያላቸው ሌስ ዲቨሎፕድ የሆኑ አገራቶች ናቸው። ለምሳሌ የአፍሪካን ከወሰድን አቨሬጁ 2.6% ነው ፖፑሌሽን ግሮዝ ሬቱ። የነ አውሮፓ ወይም የነ ጀርመን ብንወስድ ደግሞ ኦልሞስት ኔጌቲቭ ነው። ስለዚህ ዲቨሎፕድ የሆኑ ሀገራቶች እነዚህ ሌስ ዲቨሎፕድ የሆኑ ሀገራቶችን በእነሱ ካልቸር ጀጅ ያደርጓቸዋል ማለት ነው። እነሱ የሚከተሉትን ፋሚሊ ፕላኒንግ ሜተድ በእነዚህ ሀገራቶች ላይ ባስገዳጅነት ኢምፕሊመንት እንዲያደርጉ ያስገድደዋቸዋል ማለት ነው። አፕላይስ ዌስተርን ስታንዳርድስ። እንግዲህ እዚህ ጋር እንደምታዩት አፕላይስ ዌስተርን ስታንዳርድስ ቱ ጀጅ ዲቨሎፒንግ ኔሽንስ ትሪቲንግ ሪች ካንትሪስ economic issue as structural but blaming poor countries struggle on populations። ስለዚህ ይሄ ፖፑሌሽን ቲዮሪ ማልቱዥያን and neo malthusian ፖፑሌሽን ቲዮሪ ሁልጊዜ ብሌም የሚያደርገው ሌስ ዲቨሎፕድ የሆኑ ሀገራቶችን ነው ማለት ነው። ዌስተርናይዞችን ግን አይሆንም ማለት ነው። ምክንያቱም ስድስተኛ ላይ የተቀመጠው ክሪቲክስ ኤትኖሴንትሪክ ሚንስ ዋት የምዕራባውያን ካልቸር የምዕራባውያን ፖፑሌሽን ግሮዝ ሬትን ኮንትሮል የሚያደርጉበት ሜተድ ሌስ ዲቨሎፕ በሆኑ ሀገራቶች ላይ ባስገዳጅነት ኢምፕሊመንት የሚያደርጉበት ወይም የሚጭኑበት መንገድ ነው ማለት ነው። ውድ ተማሪዎች እንግዲህ በዛሬው ቶፒክ ያየነው ሐሳቡን ከማጠቃለል በፊት ማለት ነው 6 ቤዚክ የሆኑ ክሪቲክሶች አሉ። በማንና በማን ላይ የተነሱ ክሪቲክሶች? በማልቱዥያን እና በኒዮ ማልቱዥያን ፖፑሌሽን ቲዮሪዎች ላይ ማለት ነው።
የመጀመሪያው ኦቨር ሲምፕሊፊኬሽን ኦፍ ፖቨርቲ ኮዝስ የድህነት መንስኤን በጣም ቀለል አድርጎ በጣም ሲምፕሊፋይ አድርጎ ማቅረቡ ውድቅ ያደርገዋል ማለት ነው። ይህ ቲዮሪ አክሰፕተብል እንዳይሆን አድርጎታል ማለት ነው። ሁለተኛ ላይ ያነሳሁት excuse for neglecting the poor lower class as what a burden to societies ዝቅተኛ የሆነ የኢኮኖሚ ደረጃ ያላቸው ሀገራቶች በርደን ናቸው ብሎ ቲዮሪ ስለሚወስደው አሁንም አክሰፕተብል አይደለም ማለት ነው። የሚቀርብበት አንዱ ሁለተኛው ክሪቲክስ ይሄ ነው ማለት ነው። ስለዚህ እናንተ መያዝ ያለባችሁ የመጀመሪያው ኦቨር ሲምፕሊፊኬሽን ኦፍ what poverty cause፣ ሁለተኛ excuse for neglecting the poor ዝቅተኛ የሆነ የኢኮኖሚ ደረጃ ያላቸው ማህበረሰቦች ወይንም ሀገራትን ይቅርታ መጠየቅ አለበት ነው የሚለው ይሄ ቲዮሪ። ኤክስኪውዝ ምንድነው? ይቅርታ መጠየቅ አለበት ነው የሚለው። ምክንያቱም እነዚህን ያለ ጥፋታቸው ምን ስለሚያደርግ ጀጅ ስለሚያደርግ ማለት ነው። እያንዳንዱ ማህበረሰብ የራሱ የሆነ ኢኮኖሚያዊ የሆነ ድርሻ አለው፣ በዛ ማነሰ ማለት ነው። ስለዚህ በዚህ ምክንያት ሁለተኛ ላይ የቀረበው ክሪቲክስ ሎወር ክላስ አስ ዋት በርደን ቱ ሶሳይቲ የማህበረሰቡ ሸክሞች ናቸው ብሎ ይወስዳቸዋል ማለት ነው። ስለዚህ ይህን እንድትዙልኝ። ሶስተኛ ፉድ ፕሮዳክሽን is increased not what decreased because nowadays there are different kind of technologies are implemented to mechanized agricultural system by the means of what agricultural intensification። ስለዚህ ሶስተኛ ላይ የተቀመጠው ክሪቲክስ ምንድነው? food production is increased not what decreased. So the issue is what? The issue is unequal distribution of wealth not what shortage. ስለዚህ የምግብ እጥረቱ ሳይሆን የሚመረተው ሪሶርስ እጥረት ሳይሆን የተመረተው ምርት በስነ ስርዓቱ ዲስትሪቢዩት ማድረግ ላይ ነው ማለት ነው። ለምሳሌ ሞር ዲቨሎፕድ የሆኑ ሀገሮች ኦቨር ፕሮዳክሽን አለ። ሶ ያ ኦቨር የሆነ ፕሮዳክሽን ከግማሽ በላይ የሚሆነው ውሃ ውስጥ ነው የሚደፋው፣ ለአሳዎች ያስወግዱታል ማለት ነው። ነገር ግን እዚህ አፍሪካ ላይ ወር ኢትዮጵያ ላይ ወር ሌላ ሀገር ላይ ብናይ በፖቨርቲ ምክንያት ሰዎች የሞቱ ይገኛሉ። ስለዚህ ዋነኛ ኢሹ ምንድነው ማለት ነው? አንኢኳል ዲስትሪቢዩሽን ነው ማለት ነው እንጂ ሾርቴጅ አይደለም ማለት ነው። አራተኛው critics disregard sovereignty or violating state right to what self governances ሉዓላዊ የሆኑ ሀገራቶችን መብታቸውን ይጥሳል የሚል ነው ማለት ነው አራተኛው critics። አምስተኛ ላይ የተቀመጠው critics population grows as what a symptom not what a cause። ምክንያቱም እያንዳንዱ ፖፑሌሽን የራሱ የሆነ ኢኮኖሚክ ኢንሰንቲቭ አለው፣ ኢኮኖሚ ላይ የሆነ የሚያመጣው ነገር አለ። ስለዚህ አንዳንዴ ግን ሰዎች ባለመስራታቸው ፖቨርቲ ውስጥ ሊገቡ ይችላሉ ወይም ፖቨርቲ መንስኤ ሊሆኑ ይችላሉ። ስለዚህ ፖቨርቲ ግሮዝ አስ ዋት ኤ ሲምፕተም ኖት ዋት ኤ ካውዝ ዋነኛ መንስኤ ሳይሆን ሲምፕተም ወይም ምልክት ነው ማለት ነው። ስድስተኛ የተቀመጠው ኤትኖሴንትሪክ ባያዝስ የምዕራባውያን ካልቸር ወይም የምዕራባውያን ዌስተርን ስታንዳርድ ዲቨሎፕ በሆኑ ሀገራቶች ላይ ማድረግ ነው ጫና የሚያደርግ ነው የሚል ነው ማለት ነው። ስለዚህ 6 ቤዚክ ክሪቲክሶች አሉ ማለት ነው። እነዚህ 6 ክሪቲክሶች በደንብ አድርጋችሁ እንድትይዙልኝ እፈልጋለሁ። እንዳጠቃላይ ግን የነዚህ ቲዮሪዎችን ኮንክሉስ እናደርጋቸው። ኮንክሉዥኑ ምን ይላል? የነዚህ ሁለቱ ቲዮሪዎች ማልቱዥያን ኤንድ ኒዮ ማልቱዥያን ፖፑሌሽን ቲዮሪ ቅድም እንዳነሳሁት በመግቢያ ላይ ማልቱዥያን ፖፑሌሽን ቲዮሪ ፖፑሌሽን ነምበር ኮንትሮል ለማድረግ የሚጠቀማቸው 2 ሜቶዶች አሉ። የመጀመሪያው ሜተድ ፕሪቬንቲቭ ቼክ ብለን የምንጠራው ነው። ሁለተኛው ፖዚቲቭ ቼክ ብለን የምንጠራው ነው። ኒዮ ማልቱዥያን ላይ ደግሞ ፖፑሌሽን ግሮዝን ሊሚት ለማድረግ እንደ ሶሉሽን ያቀረበው ዩዚንግ ዋት ፋሚሊ ፕላኒንግ ሜተድስ የሚል ነው ማለት ነው። ስለዚህ እነዚህ ሁለቱ ቲዮሪዎች አንድ ላይ አድርገን ኮንክሉስ እናደርገው ሐሳቡን ስንሰበስበው ምን ይመስላል? both view has dominated academic debates on the population since the early 1800s እንግዲህ ከ18ኛው 00 ጀምሮ ከ1800 ጀምሮ እነዚህ ሁለት ቲዮሪዎች ከፍተኛ መነጋገሪያ አጀንዳ ወይንም አከራካሪ የሆኑ ኢሹዎች ነበሩ ማለት ነው። both view influencing population policies, family planning programs and development problems especially in developing world እንግዲህ ሁለቱንም ኢንፍሉዌንስ የሚያደርጉት የሚወቅሱት አንደኛ ፖፑሌሽን ፖሊሲዎችን ነው። ያ ማለት ፖፑሌሽን አገራቶች ፖፑሌሽን ፖሊሲ አለማውጣታቸው በተለይም ይሄ በርዝን ሊሚት ማድረጊያ መንገዶች ማለት ነው። ሁለት ፋሚሊ ፕላኒንግ ፕሮግራሞች በስነ ስርዓቱ ዲስትሪቢዩት አለመሆናቸው ላይክ በርዝ ኮንትሮልስ ፒልስ ዲያፍራም የመሳሰሉ በርዝ ኮንትሮል ሜካኒዝሞች በስነ ስርዓቱ ዲስትሪቢዩትድ አለመሆኑ። ሶስተኛ ዲቨሎፕመንት ፕሮብለምስ ስፔሻሊ ኢን ዲቨሎፒንግ ወርልድስ ዝቅተኛ የሆነ የኢኮኖሚ ደረጃ ያላቸው አገራቶች ላይ ያለ ዲቨሎፕመንት ፕሮብለሞች በዋነኝነት የፖፑሌሽን ግሮዝ መንስኤ ናቸው ብሎ የሚወስዱ ናቸው ማለት ነው።
ሶስተኛ የተቀመጠው ማልተስ አይዲያ ኢንፍሉዌንስድ ፖፑሌሽን ፖሊሲስ። እንግዲህ ማልተስ አይዲያ ፖፑሌሽን ፖሊሲዎች ምን ያደርጋል? ኢንፍሉዌንስ ያደርጋል። እንደምታውቁት ሁለት አይነት ፖፑሌሽን ፖሊሲዎች አሉ ግሎባሊ። there are pro-natalist and anti-natalist። ፕሮናታሊስት በርዝን ኢንክሬጅ የሚያደርግ ነው። አንቲናታሊስት በርዝ ሬትን ዲስከሬጅ የሚያደርግ ነው። but what ignoring the following issues። እንግዲህ ማልተስ ፖፑሌሽን ቲዮሪዎችን ብሌም ሲያደርግ ወይም ሲወቅስ፣ ፋሚሊ ፕሮግራምን በስነስርዓት ዲስትሪቢዩት ያልሆነም ብሎ ሲወቅስ፣ እንዲሁም ፖፑሌሽን ግሮዙ የዴቨሎፕመንትን ሪታርድ የሚያደርግ መንስኤ ነው ብሎ ሲያነሳ ያላነሳቸው ወይንም ኢግኖር ያደረጋቸው የረሳቸው 3 ቤዚክ ወይም 4 ቤዚክ ሐሳቦች ይኖራሉ ማለት ነው። የመጀመሪያው ዳይቨርቲንግ ኦር ኢግኖሪንግ ዘ ሩት ኮዝ ኦፍ ፖቨርቲ። የመጀመሪያው የፖቨርቲ ዋነኛ መንስኤን ማድረግ ኢግኖር ማድረጉ ነው። ምክንያቱም ፖቨርቲ ዋነኛ መንስኤ ምንድነው ያለው? ፖፑሌሽን ግሮዝ ሬት ብቻ ብለው ነው የደመደሙ። ስለዚህ የመጀመሪያው ኢግኖር ያደረገው ነገር ቢኖር ምንድነው? ዋነኛ የፖቨርቲ ኮዝ ምንድነው የሚለውን አለማንሳቱ ነው ማለት ነው። ሁለተኛ ላይ ኢግኖሪንግ ግሎባል ሪሶርስ ኢኒኳሊቲ፣ በዓለም ላይ ያለው የሀብት ስርጭት እኩል አለመሆኑን ይሄንም ኮንሲደር አላደረገም። ይህም ፖፑሌሽን ቲዮሪ ዲቨሎፕ ሲያደርግ ማለት ነው። 20% ኦፍ ፖፑሌሽን ኮንሱምስ 80% ኦፍ ሪሶርስስ። እንግዲህ እንደምታውቁት ምናልባት ሰምታችሁ ሊሆን ይችላል ወይም ክላስ ላይ ተምራችሁ ሊሆን ይችላል። የዓለማችን 20% የሚሆነው የህዝብ ቁጥር 80% የሚሆነው የዓለምን ሀብት ይዘዋል። so there is what unequal distribution of resource። ቀለል ባለ ቋንቋ ስነግራችሁ አፍሪካ ውስጥ የሚገኙ 48 ሀገራት የያዙት ሀብት ዓለም ላይ ባሉ 3 ወልዚ በሆኑ ግለሰቦች ላይ የተያዘው። so there is what unequal distribution of inequality። ሶስተኛው የተቀመጠው scapegoating the poor rather than addressing over consumption by wealthy nations። እንግዲህ scapegoating ማለት ሐሳቡን ወደ ሌላ መቀየር ማለት ነው። በተለይም ፑር ነው ወይም ዝቅተኛውን የኢኮኖሚ ደረጃ ያላቸው የማህበረሰብ ክፍሎች ናቸው በርደን ወይም ችግር ብሎ የሚወስደው ማለት ነው። ነገር ግን ሞር ዲቨሎፕድ የሆኑ ሀገራቶች ኦቨር ኮንሱም የሚያደርጉት ዓለም ላይ ያለውን ሪሶርስን ኮንሲደር አያደርግም ማለት ነው። so the first one is diverting or ignoring the root cause of poverty. Second, ignoring global resource inequality. Third, scapegoating the poor rather than addressing overconsumption by wealthy nations. Fourth one is oversimplifying development challenges. እነዚህ ይሆናሉ ማለት ነው። ስለዚህ እንዳጠቃላይ የማልቱዥያን እና የኒዮ ማልቱዥያን ፖፑሌሽን ቲዮሪ 6 ቤዚክ የሆነ ክሪቲክሶች ወይንም ትችቶች ቀርቦበታል ማለት ነው። ይሄ ቲዮሪ አክሰፕተብል አይደለም ወደሚል ሐሳብ ወስዶታል ማለት ነው። 6 ቤዚክ የሆኑ ክሪቲክሶች ኮንክሉስ እናደርገው። ሁለቱም ቲዮሪዎች የተጀመሩት 1800 ላይ ነው። ሁለቱም ቲዮሪዎች ፖፑሌሽን በተለይም ፖፑሌሽን ፖሊሲ፣ ፋሚሊ ፕላኒንግ ፕሮግራም እና ዲቨሎፕመንት ፕሮብለምስ ስፔሻሊ ኢን ዘ ዲቨሎፒንግ ወርልድ ሃይ ፖፑሌሽን ሃይ ዲቨሎፕመንትን ሪታርድ ያደርጋሉ ወይም ሃይ ፖፑሌሽን ግሮዝ ሬት ዲቨሎፕመንትን ሪታርድ ያደርጋል የሚል ነው። ሶስተኛ ማልተስ አይዲያ ኢንፍሉዌንስ ፖፑሌሽን ፖሊሲስ። እንግዲህ ማልተስ አይዲያ ዋነኛ ፖፑሌሽን ፖሊሲ ላይ ፎከስ ያደረገ ነው። በተለይም 4 እነዚህ 4 ነገሮችን አላነሳም የሚል ነው ማለት ነው። ቅድም የጠቀስኳቸው ignoring the root cause of poverty, ignoring global resource inequality, third, scapegoating the poor rather than addressing overconsumption by wealthy nations, and the last one is oversimplifying development challenges። ስለዚህ እነዚህን ኮንሲደር ያደረገ ቲዮሪ አይደለም ብሎ ብዙ ስኮላሮች ይህን ቲዮሪ ምን ያደርጉታል? ውድቅ ያደርጉታል ማለት ነው። ውድ ተማሪዎች እንግዲህ የዛሬው ትምህርት ይሄ ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ክብር ይስጥልኝ። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትርሱ። የምትሰጡን አስተያየት ለመቀበል ለማረም ዝግጁ ነን ባይ